ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። በቅድሚያም ማሳሰቢያ፣ አዲስ ሪፖርተር ከተያዘው ሳምንት ጀምሮ በፕሮፌሰር መረራ ጉዲና ተሽከርካሪ ውስጥ ስለከሸፈው የሽግግር መንግስት አስገራሚ ድርድር ዝርዝር የምርመራ ሪፖርት በተከታታይ ማቅረብ ይጀምራል። ይህ አስገራሚ የሽግግር መንግስት ስሩን እስር ቤት አድርጎ ተጀምሮ መረራ መኪና ውስጥ እንዴት ተንኮላሽ። ይህ እና መሰል መረጃዎች እንዳያመልጦ የዩቲዩብ ገጻችንን ላይክ እና ሰብስክራይብ በማድረግ ይከታተሉ። በመጀመሪያም ወደ አጫጭር መረጃዎች ከማምራታችን በፊት በዛሬው ዜና ትንታኔያችን የምንመለከተውን ርዕሰ ጉዳይ እንንገረው። አይቀሬው ጦርነት ቋፍ ላይ ነው። ሱዳን፣ ትነግ፣ ሻዕቢያና ፋኖ ኢትዮጵያ ሊወጉ ነው። መንግስት በተመረጡ ስፍራዎች ጦሩን አስጠጋ። ትነግ ሽማግሌ ላከ። አሁን ወደ አጫጭር መረጃዎች አለፍን። በአጫጭር መረጃዎቻችን የቢዝነስና የስፖርት መረጃዎችም ተካተውበታል። ወደ አጫጭር መረጃዎቻችን በኦሮሚያ ክልል ምዕራብ አርሲ ዞን የንንሰንቦ የፀሐይ ኃይል ማመንጫ ፕሮጀክት አገልግሎት መስጠት ጀመረ። 365 ኪሎዋት የሚያመነጭ ይህ ፕሮጀክት በአፍሪካ ልማት ባንክና በኢትዮጵያ መንግስት በ100 ሚሊዮን ብር ወጪ ከኢትዮጵያ ኤሌክትሪክ አገልግሎት ጋር በጋራ የተገነባ ነው። የጤናና የትምህርት ተቋማትንም ጨምሮ 824 አባወራዎችን ተጠቃሚ እንደሚያደርግ ውሃና ኤነርጂ ሚኒስቴር አስታውቋል። የውሃና ኤነርጂ ሚኒስትር ዴኤታ ሱልጣን ወሌ የፀሐይ ኃይል ቴክኖሎጂን መጠቀም የተሻለ አማራጭ እየሆነ መምጣቱን ጠቁመው በቀጣይም ተጠናክሮ ይቀጥላል ብለዋል። የአዲስ አበባ ፖሊስ የሰብአዊ መብት ጥሰትና የሥነ ምግባር ጉድለት የፈጸሙ 104 አባላቱን ከስራ አሰናበተ። የአዲስ አበባ ፖሊስ ኮሚሽን ባለፉት 6 ወራት ብቻ የሰብአዊ መብት ጥሰትና ስነ ምግባር ጉድለት ተግባራትን በፈጸሙ 104 አባላቱ ላይ ከስራ የማሰናበት እርምጃ መውሰዱን አስታወቀ። ይህ የተገለጸው የኮሚሽኑ ኮሚሽነር ጌቱ አራጋው በአዲስ አበባ ከተማ ምክር ቤት ሁለተኛ መደበኛ ጉባኤ ላይ ቀርበው ከምክር ቤቱ አባላት ለተነሱ ጥያቄዎች ምላሽ በሰጡበት ወቅት ነው። ኮሚሽነር ጌቱ እንደገለጹት እርምጃው የተወሰደው ህዝብን በታማኝነት ማገልገልና በተደጋጋሚ ትምህርት ተሰጥቷቸው ሊታረሙ ባለመቻላቸው ነው ብለዋል። ይህ እርምጃ ተቋሙን በሰው ኃይል ለማዘመንና በህዝብ ዘንድ አመኔታን ያተረፈ ለማድረግ እየተከናወነ ያለ የሪፎርም አካል መሆኑንም አክለው ገልጸዋል። ከህዝብ ቅሬታ ከሚነሳባቸው ጉዳዮች አንዱ በሆነ የትራፊክ ደንብ መጣስና የተሽከርካሪ ታርጋ መፍታት ዙሪያም ኮሚሽነር ማብራሪያ ሰጥተዋል። የጎዳና ስብከቶች ላይ በድምፅ ብክለት ምክንያት እርምጃ ሊወሰድ ነው። የአዲስ አበባ አካባቢ ጥበቃ ባለስልጣን በከተማው በሚካሄዱ ጎዳና ላይ ስብከቶች አማካኝነት የሚፈጠር የድምፅ ብክለት ለመቆጣጠር ጥብቅ እርምጃ ሊወስድ እንደሆነ አስታውቋል። የባለስልጣኑ ስራ አስኪያጅ ዲዳ ድሪባ ተቋሙ ክልከላ የሚያደርገው በስብከቱ ይዘት ሳይሆን በድምፁ መጠን እንደሆነ ጠቅሰው ድምፁ በህግ ከተፈቀደው መጠን በላይ ሆኖ ከተገኘ ተገቢውን ህጋዊ እርምጃ ይወሰዳል ብለዋል። ይህ ውሳኔ የተላለፈው የጎዳና ላይ ስብከቶች ከፍ ባለ ድምፅ መሰማት በአካባቢ ነዋሪዎችና ተገልጋዮች ላይ የሚፈጥረውን ረብሻ ለመከላከል መሆኑን ተናግረዋል። በአሁኑ ወቅት ግንዛቤ የመፍጠር ስራዎች እየተከናወኑ ያሉት ስራ አስኪያጁ በሚሰጠው ምክርና ትምህርት የማይስተካከል ከሆነ ተቋሙ በተሰጠው ኃላፊነት መሰረት በድርጊቱ ፈጻሚዎች ላይ እርምጃ ለመውሰድ እንደሚገደድ ተናግረዋል። ከድምፅ ብክለት ቁጥጥር በተጨማሪ በጎዳና ላይ ስብከቱ ምክንያት የሚፈጠር አለመግባባትና ግጭት በተደጋጋሚ እንደሚስተዋል ስራ አስኪያጁ አንስተው መሰል ችግሮች እንዳይፈጠሩ የህግ አስከባሪ አካላት ጥብቅ ቁጥጥር ያደርጋሉ ብለዋል። ባለስልጣኑ ከማናቸውም አገልግሎት ሰጪ ተቋማት የሚነሳ ድምፅ ብክለት እንዳያስከትልና በአዋጅ በተቀመጠው ልኬት በላይ እንዳይጨምር የመቆጣጠር ኃላፊነቱን መወጣት የከተማዋን ነዋሪዎች ጤናና ሰላም ለማረጋገጥ ሲባል የሚተገበር እንደሆነ አጽንኦት ሰጥተውበታል። ከሄሊኮፕተር ማረፊያ እስከ ዓለም አቀፍ ምግብ ቤቶች ያካተተው ሎጎ ሐይቅ ሪዞርት ተመረቀ። በገበታ ለትውልድ የተገነባውና ዘመናዊ መገልገያዎችን ያካተተው የሎጎ ሐይቅ ሪዞርት በዛሬው ዕለት በይፋ ተመርቋል። በ13.3 ሄክታር መሬት ላይ ያረፈው ይህ ግዙፍ ሪዞርት ዓለም አቀፍ ደረጃው የጠበቁ የምግብ ቤቶችን፣ የመዋኛ ገንዳዎችና የሄሊኮፕተር ማረፊያን ጨምሮ ሁሉንም አይነት የመዝናኛ መገልገያዎች አሟልቶ ስለመያዙ ተገልጿል። ሪዞርቱ ከዘመናዊ የውስጥ ለውስጥ አስፋልት መንገዶች ባሻገር በተለያዩ የፍራፍሬ ዞኖችና ማራኪ አረንጓዴ ስፍራዎች የታጀበ በመሆኑ ለጎብኚዎች የማይረሳ ትውስታን የሚሰጥ ልዩ ስፍራ ይሆናል ተብሏል። የቱሪዝም ልማቱን ከተፈጥሮ ሀብት ጥበቃና ከዘላቂነት ጋር በማቀናጀት የወሎን ሕዝብ ያለውን ጥልቅ ባህላዊ ተፈጥሯዊ ሴት ለዓለም ማህበረሰብ የሚያስተዋውቅበት ሰፊ ገበታ ሆኖ እንደሚያገለግልም በምርቃቱ ወቅት ተነግሯል። ሪዞርቱ የቱሪዝም ኢንዱስትሪውን በማነቃቃትና ለአካባቢ ነዋሪዎች የአዲስ የኢኮኖሚ ዕድል በመፍጠር ረገድ ተስፋ ተጥሎበታል። አድማጭ ተመልካቾቻችን አሁን ደግሞ ወደ ውጭ መረጃዎች አለፍን። ሱዳን የሱዳን መንግስት አማጽያኑን ለመልሶ መጠናከር እስካልጠቀመበት ድረስ የተኩስ አቁም ስምምነት እንደሚደግፍ አልቡርሃን ገለጹ። በሱዳንና በሀገር መከላከያ ሰራዊት ላይ ሁከት የሚቀሰቅስ ማንኛውም አካል ክትትል እንደሚደረግበትና ለድርጊቱም ተጠያቂ እንደሚሆን የሱዳን ጦር አዛዥ አብዱል ፈታህ አልቡርሃን በአልጀዚራ ግዛት ታይባ ሼክ አብዱል ለሳቂ መንደር ለተሰበሰበ ህዝብ ተናግረዋል።
የሱዳን ጦር ኃይል በህዝቡ ድጋፍና አንድነት ወደ ድል እየተጓዘ መሆኑንም አክለው ገልጸዋል። ሱዳን መንግስት ጠመንጃውን አስቀምጦ ከሰላምና መረጋጋት ጎዳና ጋር የሚጓዝ ማንኛውንም አካል በደስታ ይቀበላል ሲሉ የሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበር አጽንኦት ሰጥተዋል። ራሽያ የአውሮፓ ሜዲያዎች ጸረ ራሽያ ስልቶችን በአሜሪካ ላይ እየተጠቀሙ ነው ሲሉ የፑቲን ልዩ መልእክተኛ ድሚትሪቭ ገለጹ። ኪሪል ድሚትሪቭ ይህን አስተያየት የሰጡት ከፍተኛ የአሜሪካ የውጭ ጉዳይ ሚኒስቴር ባለስልጣን ሳራ ሮጀርስ ፋይናንሻል ታይምስ ህዳር 27 ባወጣው ዘገባ መረጃን አዛብቶ አቅርቧል ሲሉ ላቀረቡት ክስ ምላሽ ነው። የጋዜጣው ዘገባ አሜሪካ በዋሽንግተን የሚደገፉ አመለካከቶችን ለማስፋፋት በአውሮፓ የሚገኙና አሜሪካ ዳግም ታላቅ የማድረግ ንቅናቄ ጋር ግንኙነት ያላቸውን የጥናት ተቋማት በገንዘብ ለመርዳት አቅዳለች በሚል ነው። ሮጀርስ ጋዜጣውን ሲተቹ መደበኛ የመንግስት ድጋፎች ከማለት ይልቅ ምስጢራዊ ፈንድ የሚሉ ስሜቶች ቀስቃስ ቃላትን መጠቀሙና መደበኛ ስራዎችን አጠራጣሪ ከሆነ ምንጭ እንደተገኙ አድርጎ ማቅረቡን ገልጸዋል። ይህም ስልት ብዙ ጊዜ ሴራ በሚጠነስሱ የፖድካስት አቅራቢዎች የሚጠቀሙበት አይነት መሆኑን ጠቁመዋል። አሜሪካ ትራምፕ ባራክና ሚሼል ኦባማን ዝንጀሮ አድርጎ የሚያሳይ ዘረኛ ቪዲዮ በገጻቸው ከለጠፉ በኋላ አጠፉ። ከ3 ሰዓት በፊት ፕሬዝዳንት ዶናልድ ትራምፕ የቀድሞ ፕሬዝዳንት ባራክ ኦባማና ቀዳማዊት እመቤት ሚሼል ኦባማን እንደ ዝንጀሮ አድርጎ የሚያሳይ ይዘት ያለው ዘረኛ የማህበራዊ ሚዲያ ቪዲዮ ገጻቸው ላይ ከለጠፉ በኋላ አጥፍተውታል። አጠቃላይ ቪዲዮ 62 ሰከንድ ርዝማኔ ያለው ሲሆን ዘ ላይን ስፕሌስ ቱናይት በሚል ማጀቢያ ሙዚቃ አለው። በቪዲዮ መጨረሻ ላይ ባራክና ሚሼል ኦባማ እንደ ዝንጀሮ አድርጎ የሚያሳይ ክፍል ይታያል። እንደ አውሮፓውያኑ በ2020 የተካሄደው ምርጫ ተጭበርብሯል የሚል ይዘት ያለው ቪዲዮ ትራምፕ በማህበራዊ ሚዲያ ገጻቸው አጋርተዋል። ትራምፕ ለጋዜጠኞች በሰጡት ማብራሪያ ምንም ስህተት አልሰራውም፣ የቪዲዮውን መጀመሪያ ክፍል ብቻ ካየሁት በኋላ ነው የቢሮ ሰራተኞች የለጠፉት፣ ኦባማዎችን በዚያ መንገድ የሚያሳይ ክፍል እንዳለው አላወኩም ነበር ብለዋል። ጥቁር አሜሪካዊ ሪፐብሊካን ሴናተር ቲም ስኮት በዋይት ሀውስ ያዩት እጅግ ዘረኛ ነገር ነው ሲሉ ተችተዋል። ዋይት ሀውስ መጀመሪያ አካባቢ ተቺዎችን ሐሰተኛ ቁጣ ተጋቡ ብሎ ቢያጣጥልም ውግዘቱ ሲበርታታ ቪዲዮ ከትራምፕ ትሩዝ ሶሻል ገጽ እንዲጠፋ ተወስኗል። ዋይት ሀውስ ኋላ ላይ በስህተት ቪዲዮው እንደጠፈ ገልጿል። አድማጭ ተመልካቾቻችን አሁን ደግሞ ወደ ቢዝነስ መረጃ አለፍን። አዲስ ባንክ ስዋሂብ የተሰኘውን ከወለድ ነጻ የባንክ አገልግሎት በይፋ አስጀመረ። አዲስ ባንክ የደንበኞችን ፍላጎት መሰረት ያደረገ ስዋሂብ የተሰኘው ከወለድ ነጻ የባንክ አገልግሎት መስጠት መጀመሩን አስታውቋል። ባንኩ አገልግሎቱን በይፋ ያስጀመረው የባንኩ ከፍተኛ አመራሮች፣ የሼር አማካሪዎችና ጥሪ የተደረገላቸው እንግዶች በተገኙበት በዛሬው ዕለት በደማቅ ስነ ስርዓት ነው። ባንኩ ከሚታወቅበት መደበኛና የዲጂታል ባንክ አገልግሎት በተጨማሪ ይህን አማራጭ ማቅረቡ አካታችነቱን እንደሚያጠናክረው ተገልጿል። በምረቃው መርሃ ግብር ላይ የባንኩ ዋና ስራ አስፈጻሚ አቶ ኃይሉ አለሙ እንደተናገሩት አገልግሎቱ የዓለም አቀፍ ኢስላማዊ ፋይናንስ አገልግሎት ቦርድ መስፈርቶችን ባሟላ መልኩ የተዘጋጀ ነው። አድማጭ ተመልካቾቻችን ከአዲስ ሪፖርተር ወደ እናንተ እየደረሱ ያሉ መረጃዎች እንደቀጠሉ ናቸው። አሁን ደግሞ ወደ ስፖርታዊ መረጃዎች አለፍን። ማንቸስተር ዩናይትድ ቶተንሃም ሆትስፐርስን አሸነፈ። በ25ኛ ሳምንት የእንግሊዝ ፕሪምየር ሊግ ማንቸስተር ዩናይትድ ቶተንሃም ሆትስፐርስን 2-0 አሸንፈዋል። ፖል ትራፎርድ በተደረገው ጨዋታ ብሪያን ምቡሞ እና ብሩኖ ፈርናንዴዝ ግቦችን አስቆጥረዋል። በጨዋታው ክርስቲያን ሮሜሮ ካዝሜሮ ላይ በሰራው ጥፋት 29ኛው ደቂቃ ላይ በቀይ ካርድ ከሜዳ የተሰናበተ ሲሆን ቶተንሃም በውድድር ዓመቱ ለ10ኛ ጊዜ የተሸነፈበትም ሆኗል። ሩበን አሞሪም በመተካት ኦልድ ትራፎርድ የደረሰው ማይክል ካሪክ 4ኛ ተከታታይ ድሉን ያስመዘገበ ሲሆን በአውሮፓ ቻምፒየንስ ሊግ የመሳተፍ ግስጋሴውንም አሳምረዋል። በዓመቱ መጨረሻ ከክለቡ ጋር እንደሚለያይ ቀደም ብሎ ያሳውቀው ካዝሜሮ በፕሪሚየር ሊጉ 100ኛ ጨዋታውን አድርጓል። አድማጭ ተመልካቾቻችን አሁን ደግሞ በትንታኔ የምንመለከተው መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። አይቀሬው ጦርነት ቋፍ ላይ ነው። ሱዳን፣ ትነግ፣ ሻዕቢያና ፋኖ ኢትዮጵያን ሊወጉ ነው። መንግስት በተመረጡ ስፍራዎች ጦሩን አስጠጋ፣ ትነግ ሽማግሌ ላከ የሚሉት የዜና ትንታኔያችን ርዕሰ ጉዳዮች ናቸው። አብራችን ቆዩ። የአሜሪካው አምባሳደር አርቪን ማሲንጋ ወደ ዘላቂ ሰላም ለማምራት የተሻለው መንገድ ምክንያታዊና የሰከኑ ውይይቶች ወሳኝ ብቻ ናቸው በማለት ከውይይት ውጭ አማራጭ እንደሌለ አመልክተው ባለፈው ሐሙስ በኢትዮጵያ የአሜሪካ ኤምባሲ ሕጋዊ የማህበራዊ ገጾች አሰራጩት መልእክት በትነግና በትነግ ቤተሰቦች ዘንድ ቁጣ ፈጥረዋል። የብልጽግና ኦሮሞ ይመስላል ባሪያ ናቸው በሚል በጋድ እንዲሰደቡም አድርጓቸዋል። በጠለምት በኩል ተከስቶ የነበረው ጦርነት ሲቆም ትነግ ለአፍሪካ ህብረት የጻፈውን የንደራደር ጥያቄ መንግስቱ ውድቅ ማድረጉ ከፕሪቶሪያው ስምምነት ውጭ የሚቀበለው አንዳችም ጉዳይ እንደሌለ ማሳወቁን ተከትሎ የተባበሩት መንግስታት የአውሮፓ ህብረትና አፍሪካ ህብረት ተመሳሳይ አቋም እንዳላቸው መገለጹን ተከትሎ ማሲንጋ ምክንያታዊ የሆነ መነጋገር ብቻ ነው የሚያዋጣው ማለታቸው የፈጠረው ብስጭት በደጋፊዎች ዘንድ ቆጣና ስድብ ብቻ ሳይሆን በትነግ ከፍተኛ አመራሮች ዘንድም የስነ ልቦና መዛል አስከትሏል። ከጥር 25 ቀን ጀምሮ እስከ 29 ድረስ ትነግ ከጦርነት ጋር በተያያዘ በተለያዩ ጉዳዮች ባደረገው ግምገማ የዓለም ማህበረሰብ ዘንግቶናል ማለቱን ከዚሁ ከአምባሳደሩ ንግግር ያያዙም አሉ። ሰሞኑን ሻዕቢያ በአፋር በኩል ሀራ መሬት ላይ ያሉት የትግራይ ሰላም ኃይሎች እንዲመቱ ባዘዘው መሰረት በተደረገው ያልተሳካ ጦርነት የሞቱ ተዋጊዎች መርዶ እየተነገረ ባለበት በአሁኑ ሰዓት ጦርነቱ አይቀሬ መሆኑን በቋፍ ላይ ሆኖ ፊሽካ እንደሚጠበቅ ዘኢኮኖሚ ዘግቧል። ሚስጥር የሆኑ ጉዳዮችን ይፋ በማድረግ የሚታወቀው ዘኢኮኖሚስት ጦርነቱ መቃረቡን ይፋ ባደረገበት ዘገባው እንዳለው የኢትዮጵያ መንግስት ሰፊ ኃይል ወደ ትግራይ አንቀሳቅሷል። ለአፍሪካ ህብረት በውስጥ ጉዳዩን
እንዳትገቡ በማለት ምላሽ ሰጠ ሲል ዘ ኢኮኖሚስት ምንጮችን ጠቅሶ እንደዘገበው መንግስት ከፕሪቶሪያው ስምምነት በስተቀር ማንኛቸውንም ጉዳዮች ለመስማት ፈቃደኛ አይደለም። ስሜን አትጥቀስ ያሉ የትኔ ጄኔራል መንግስት ያንቀሳቀሰው የሰው ኃይልና ከባድ መሳሪያ ከፍተኛ መሆኑን በመጥቀስ ጦርነቱ ከተጀመረ ከፍተኛ ጉዳት እንደሚደርስ ማስታወቃቸውን ዘገባው ያስረዳል። ሰሞኑን የሀገር መከላከያ በሁሉም ክልል የሰሜን ሸዋ ዞን፣ በምስራቅ ጎጃም፣ በደቡብ ወሎ አካባቢ ሚኒሻ፣ ፖሊስ፣ ጸረ ሽምቅ ኮማንዶና የተለመደውን ቴክኖሎጂ በመጠቀም ድምፁን አጥፍቶ ሰፊ ኦፕሬሽን እያደረገ መሆኑ ታውቋል። የኦፕሬሽኑ ውጤት ለጊዜው አልተገለጸም። በጠለምት በኩል ተጀምሮ የነበረው ጦርነት መደረግ ያልነበረበት ነበር በማለት የትግራይ ክልል ጊዜያዊ አስተዳደር ርዕሰ ብሔር የቀድሞ ሌተና ጄኔራል ታደሰ ወረደ አስታውቀው እንደነበር አይዘነጋም። ትነግ ባካሄደውና እስካሁን ባላለቀው ግምገማው የተዋጊዎቻቸው ስነ ልቦና፣ ወኔ፣ ትጥቅ አሳሳቢ እንደሆነ ቢያመለክቱም ያላቸው አርሚዎች ከሻዕቢያ ፋኖ ኃይሎች ጋር እያዋሃዱ በማሰለፍ ላይ ናቸው። አስተላለፉን እቅዱን መንግስት እንደሚያውቅ የሚናገሩ መግለጫና ወሬ የለም እንጂ አስፈላጊውን ምላሽ ለመስጠት ከመንግስት ወገን በቂ ዝግጅት እንዳለ እያሳወቁ ነው። መንግስት በቂ ዝግጅት ቢኖረውም ነገሮች በፕሪቶሪያ ስምምነት መሰረት እንዲቋጩ አሁን ድረስ ፍላጎት እንዳለው እነዚህ ወገኖች ይናገራሉ። አርሚ 35 እና የኤርትራ 65ኛ ክፍለ ሰራዊትና 3ኛ ብርጌድ ወደ ሱዳን በማምራት ግንባር ፈጥረዋል። መረጃውን የላኩልን እንዳሉ ከሆነ ሱዳን ለጊዜው ከግብጽ መሳሪያ በማቀባበል ግንባሩን ትደግፋለች። ፋኖ ኤርትራና መቀሌ እንዲሁም ሱዳን በስም በሚታወቁ ስፍራዎች ባደረገው ስብሰባ ውሳኔና ስምምነት መሰረት ይህ ከሱዳን ተነስቶ ወልቃይትን ለመያዝ የሚነሳው ኃይል አካል ሆኗል። ይህ መረጃ ያለው መንግስት የሀገር መከላከያ በተጠንቀቅ እንዲቆም መመሪያ የሰጠ ሲሆን እንዲሁም የአካባቢው አስተዳደር፣ የተከዜ ዘብ ፖሊስ፣ የቀበሌ ሚሊሻ ህዝብን በየመንደሩ በተጠንቀቅ ማቆሙን ስማቸውን ያልጠቀሱ የመዋቅር ሰው ለአዲስ ሪፖርት ተናግረዋል። በዚሁ ከሱዳንና ኤርትራ መገናኛ ድንበር ላይ ህብረት ፈጥረው ጥቃት ለመሰንዘር መመሪያ እየጠበቁ ያሉት ኃይሎች አስደንጋጭ መርዶ ሆኖባቸው በዚሁ ከሱዳን ኤርትራ መገናኛ ድንበር ላይ ህብረት ፈጥረው ጥቃት ለመሰንዘር መመሪያ እየጠበቁ ያሉት ኃይሎች አስደንጋጭ መርዶ የሆነባቸው የሱዳን ፈጣን ኃይል በሚገርም ፍጥነት አካባቢውን እየተቆጣጠረ መሆኑ ነው። ከቀናት በፊት ታማኝ ሚዲያዎች እንዳሉት የጄኔራል ሐምዱ ኃይል ከሱዳን ህዝብ ነጻ አውጪ እንቅስቃሴ ጋር በመሆን እያሸነፈ ደቡባዊ የብሉ ናይል አቅጣጫ መቆጣጠሩ ምናልባትም ተቆርጠው ሙሉ በሙሉ ጥቃት ሊያጋልጣቸው ስለሚችል የኢትዮጵያ ወታደራዊ ጥቅም እንዳገኘችበት ተመልክቷል። ከሱዳን የሚወጡ መረጃዎች እንደሚያመለክቱት የሱዳን ፈጥኖ ደራሽ ኃይሎች የትነግና የሻዕቢያ ኃይሎች ለሰሜን ሱዳን አግዘው ስለወጓቸው ህብረት ፈጥረው በሰፈሩበት አቅጣጫ ሊወጓቸው እንደሚችል ምልክት አለ። በጠለምት አቅጣጫ አርሚ 15 በእግረኛ ብቻ እየተጠጋ ሲሆን አርሚ 26 እና 11 ድጋፍ እንዲሰጡት ወደ እዛው ግንባር ቀርቧል። በራያ አቅጣጫ አርሚ 24 ባለማጣ ቆቦ አቅጣጫ ስምርት የወሰደ ሲሆን ፋኖ አጋዥ ሆኖ እንዲዋጋ ምድብ ወጥቶለታል። በአፋር በኩል አርሚ 43፣ 44፣ 33 እና መበተር የሚነገርለት አርሚ 50 ምድብ ወስደዋል። በዚሁ አቅጣጫ የፋኖ አስተደራቢ ሆኖ መከላከያን እንዲወጋ መደብ ወርዶለታል። አጠቃላይ በሁሉም አቅጣጫ የሚደረገው ውጊያ አስመልክቶ የወጣው የስምርት መረጃ የደረሰው መንግስት አሁንም በዝምታው ቀጥሏል። የዝምታ ዲፕሎማሲ የሚከተለው መንግስት ከላይ የተዘረዘረው የሻዕቢያ የፋኖ የሱዳንና የግብጽ የተቀናጀ ዘመቻ በተጧጧፈበት ወቅት ያሰራቸውን ፕሮጀክቶች ከመመረቅ ከጎረቤት ሀገራትና አሜሪካን ጨምሮ ከታላላቅ የዓለማችን ሀገራት ባለስልጣናት ጋር በቀጥለው የጸጥታ ጉዳይ ሲመክር ከማሳየት በቀር ስለ አራቱ ዝግጅት በይፋ ሲናገር አይሰማም። አሜሪካ፣ እስራኤል፣ አረብ ኤሚሬትስ፣ እንግሊዝ፣ ጀርመን፣ ፈረንሳይ ወዘተ ጋር በጸጥታ ጉዳይ ታላላቅ ስምምነቶችን እያደረገ ያለው መንግስት ጦርነት አይጠቅምም፣ ከተጀመረ ግን ማልቀስ መፍትሄ አይሆንም የሚል ማስጠንቀቂያ ከማሰራጨት የዘለለ በዝርዝር ያለው ነገር የለም። ባለፈው ማክሰኞ ጠቅላይ ሚኒስትር አብይ በፓርላማ ባቀረቡት ሪፖርት እነዚህ ግንባር ፈጠሩ የሚባሉትን ኃይሎች የባሪያ የባንዳና እነዚያ በብር የሚገዙት የኢትዮጵያ የምንጊዜም ጠላቶች ጥምረት ኢትዮጵያን አያሸንፍም ማለታቸው አይዘነጋም። የኢትዮጵያ ዝግጅት ምሰሶውን ለመንካት ለሚመጣ እንጂ ሌላው የወፍ ድምፅ አይነት ነው ማለታቸው አይዘነጋም። ይህ በእንዲህ እንዳለ ታማኝ ምንጮች የሀገር መከላከያ በየትኛውም ሰዓት መቀሌ ለመግባት ዝግጅት እንዳጠናቀቀ ጠቁመዋል። ዝርዝሩ እንመለስበታለን። አሁን በደረሰን ዜና መሰረት የትነግ ኃይል ሀራ መሬት ላሉት የትግራይ ሰላም ኃይሎች ሽማግሌ ልከዋል። ከሃይማኖት መሪዎችና ከታዋቂ ግለሰቦች የተውጣጡ አስታራቂዎች ላቀረቡት ጥያቄ በሀራ መሬት ያሉ ወገኖች የሰጡት ምላሽ ለጊዜው አልታወቀም። ሽማግሌው ሰሞኑን ትነግ ባደረገው ግምገማ ከወሰናቸው ጉዳዮች መካከል አንዱ ነው። ውድ የተከበራችሁ የአዲስ ሪፖርተር ቤተሰቦች ለዛሬ አዘጋጀናቸው መረጃዎችን ይመስሉ ነበረ። የዩቲዩብ ገጻችን ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ሰላም።